ኢየሱስ ክርስቶስ ጌታ ነው። የምንማረው ደህንነት ለምን አስፈለገን በሚል ርዕስ ስር ነው። ዛሬ አራተኛ ሳምንታችን ነው። እንቀጥላለን። ባለፈው ሳምንት ለማስታወስ ያህል እየተናገርን መጨረሻ ላይ የተናገርነው ፖይንት ንጉስ አርጤክስስንና አስጢንን ሁለቱን ከአስቴር ጋር ኮምፔር እያደረግን ነበረ እንመለከት የነበረውና አርጤክስስ በዙሪያው ላሉ ሞካንንቶችና አለቆች ውበቷን ለማሳየት ስለፈለገ አስጢንን አስጠራት። አስቴር 11 ከ1 እስከ 12 ያለውን ታሪክ ስታነቡ ይህን ታገኛላችሁ። እሷ ግን በወቅቱ ልትመጣ አልቻለችም። ያልመጣችበት የራሷ የሆነ ብዙ ምክንያት ይኖራል። እኛ ለክርስቶስ ኢየሱስ እንዳንሆን የሚያደርጉ ምክንያቶቻችንን በሷ ቦታ ማስቀመጥ እንችላለን። ያም ሆነ ይህ አልመጣችም። ስለዚህ ውበቷ ለንጉሱ እንዲታይ ካለመሆኑም በተጨማሪ ማዕረጓን እንደተወች ከንግስቲት ከመባል ስልጣኗንና ሹመቷንም አስቴር እንደወሰደች ይህንን እንመለከታለን ማለት ነው። እንግዲህ ጌታ ኢየሱስ ክርስቶስ የራሱ ሙሽራ ያደረጋት ቤተ ክርስቲያን በንጉሱ ፊት በምን አይነት መልኩ እሷ እንደምትፈልገው ሳይሆን ንጉሱ ኢየሱስ እንደሚፈልገው መቅረብ እንዳለባት ያሳየናል፣ ያስተምረናል ማለት ነው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ የራሱ ሙሽራ ያደረጋት ቤተ ክርስቲያን ምን መሆን አለባት? ሰባቱም ኋለኛው መቅሰፍቶች የሞሉባቸውን ሰባቱን ጽዋዎች ከያዙት ከሰባቱ መላእክት አንዱ መጥቶ ይላል፣ እነዚህ ወደዚህ ና የበጉን ሚስት ሙሽራይቱን አሳይሃለሁ ብሎ ተናገረኝ ይላል። የበጉ ሚስት ቤተ ክርስቲያን ክርስቶስን እንድትገልጥ ክርስቶስ እንደፈለገ ሊመራት የተገባው ራእይ 21:9 ላይ መልአኩ ለዮሐንስ ይሄን እንዲዘግብ እንዳሳየው እንመለከታለን። ሙሽራውና ሙሽሪቱም ናይ ይላሉ፣ የሚሰማም ናይ በል፣ የተጠማ ይምጣ፣ የወደደም የሕይወት ውሃ እንዲያው ይውሰድ ብሎ ራእይ 22:17 ላይ ይናገራል። የተጠማ ክርስቶስን በተጠማን ልክ ነው ልናገኘው የምንችለው፣ በፈለግነው ልክ ነው ልናገኘው የምንችለው፣ ራሳችንን በሰጠነው ልክ ነው ሊገለጥብን የሚችለው። ስለዚህ አስጢን ሙሉ ለሙሉ ለአርጤክስስ ራሷን አልሰጠችም። ከራሷ አስበልጣ ልትወደው አልቻለችም። ጌታ ኢየሱስ ራሱን ለኛ እንደሰጠን እኛም ደግሞ ሁለንተናችንን ለሱ መስጠት እንዳለብን ከዚች ሴት ውድቀት መማር እንችላለን ማለት ነው። እግዚአብሔር የተመሰገነ ይሁን። ሌላው መጨረሻ ላይ የሰጠኋችሁ ራእይ 21 እና 22ን ብታነቡት ስለ ክርስቶስ አካል ስለሆነችው ሚስት ሙሽራ ስለሆነችው ቤተክርስቲያን በስፋት ታገኛላችሁ ማለት ነው። እንግዲህ የእግዚአብሔር ዘላለማዊ ዕቅድ የሚቋረጥ ሳይሆን ዘላለማዊ ነው። እግዚአብሔር እኛን ከራሱ ከዘላለም ጋር ሊያገናኘን ስለፈለገ ይህንን ሕይወት ሰጠን። ክብር ለስሙ ይሁን። እግዚአብሔር ይመስገን። ወገኖቼ በክርስቶስ ያገኘነውን መዳን ቸል ማለት የለብንም። ዘላለም ነው። ኤክስፓየር ዴት የለውም። በዛኛውም ሳይድ ዘላለም ነው። የማይሞት የማይበሰብስ አዲሱን አካል ለብሰን ወይ ወደ መንግሥተ ሰማያት ወይ ወደ ሲኦል ነው ልንሄድ የምንችለው። ሌላ መካከለኛ ያለ ዓለም የለም። ስለዚህ ለዘላለም ዕድል ፋንታችን እንዳይጠፋ ያለ እግዚአብሔር እንዳይሆን እግዚአብሔር ያዘጋጀው ኢየሱስ ክርስቶስ ነው። እግዚአብሔር የተመሰገነ ይሁን። ይህች ዓለም አንድ ቀን ትጠፋለች። ኤክስፓየር ዴት አላት። ነገር ግን የማይጠፋ የእግዚአብሔር ከተማ ተዘጋጅታልናለች። መጽሐፉ በግልጽ የሚነግረን ይሄንን ነው። ስለዚህ ተስፋ እንደሌላቸው ሰዎች መሆን የለብንም።
ከወልድ በስተቀር እግዚአብሔር አብን ያየ አንድም ሰው እንደሌለ መጽሐፍ ቅዱስ ይናገራል። መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም። በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል ዮሐንስ 1:18 ላይ። ይሁን እንጂ በአዲሲቱ ኢየሩሳሌም የእግዚአብሔር ክብር ሙላት ባለበት ክርስቶስን ፊት ለፊት እናየዋለን ይላል። እግዚአብሔር ይመስገን። ከእርሱ ጋር ለዘላለም እንኖራለን። ሃሌሉያ። ያንን ግን ዛሬ በእምነት የጀመርነውን ሕይወት ማስቀጠል መቻል አለብን። በዚያች ከተማ ሁላችን እንደ እግዚአብሔር መልአክ እንሆናለን እንጂ በዚህ ምድር እንዳለው እያገቡ እየወለዱ መኖር አይቀጥልም በዛች ከተማ። ነገር ግን አንዳንድ ቃሉ የሌላቸው በምድር ላይ ከእግዚአብሔር ሐሳብ ሰዎችን ሊያርቁ ሰይጣን የሚጠቀምባቸው የስህተት ትምህርቶችና መምህራኖች አሉ። እውነትን የተቀሙና ሁሉን የሚያውቁ የሚመስላቸው ሰዱቃውያን ኢየሱስ በሥጋ በነበረበት ጊዜ በመንግሥተ ሰማይ ስላለው ጋብቻ ጌታን ሲጠይቁት ጥያቄያቸው አለማወቃቸውን እንደገለጠው በሉቃስ 20:27-35 እናገኛለን። ዛሬም ከክርስትና ውጭ ያሉ አንዳንድ ቤተ እምነቶች አንድ ሰው ለሃይማኖቱ ሰማዕታት ሲሆን ነፍሱ በምትሄድበት በመንግሥተ ሰማይ 17 ደናግሎች እንደሚዘጋጁለት ቢያስተምሩም ሐሳቡ ግን ከቃሉ ጋር ስለሚጋጭ ከእውነት የራቀ ነው፣ ውሸት ነው። ስለዚህ መጽሐፍ ቅዱሳችንን እውነቱንና ውሸቱን እንድናውቅ በደንብ ማጥናት መማር እንዳለብን ያሳየናል። ያ ብቻ አይደለም። ሌላው የከፋ አስተምህሮ ያላቸው ሌሎች ቤተ እምነቶች አሉ። እንደ ሞርሞን የሚባሉ ሰምታችሁ ሊሆን ይችላል። ጥቂት ልበል ስለዚህ እምነት። የእምነት ክፍሎች ደግሞ ከእውነት የሚያርቁ ከግንዱ የሚገነጥል ሃይማኖት የሚመስል ነገር ግን የሰይጣን ትምህርትን እያስተማሩ ስለሆነ በእግዚአብሔር ዕውቀት ልናመልጥ ይገባል። በእውነት ተርበን ለዕውቀት ጌታ ራሱን ለማወቅ ተርበን ተጠምተን በእግዚአብሔር ፊት መቅረብ አለብን። ለምን ቢባል በዓለም ላይ ብዙ አወዛጋቢ አሳሳች ትምህርቶች ስላሉ እኛም ይህንን እውነት በትምህርት በመማር በማወቅ በመቀበል በመፍቀድ እንደተቀበልነው ሁሉ ለመውጣትም የሚጠቀመው ሰይጣን ይህንኑ ነው። እንግዲህ ይህንን እምነት የጀመረው ሞርሞን የሚባለውን ማለት ነው የጀመረው ወይንም ተገለጠልኝ ያለው ሰው ጆሴፍ ስሚዝ ይባላል። የእምነቱን ቅዱስ መጽሐፍ ከአንድ ዛፍ ስር ቆፍሮ እንዳወጣውም ይናገራል። ከአስተምህሮው መካከል ኢየሱስና ሰይጣን ወንድማማቾች ናቸው ይላል። ይሄ አንደኛው የኑፋቄው ትምህርቱ ነው። ሌላው ሲቀጥል ምን ይላል? በትምህርቱ ውስጥ ሞርሞኖች በተለያዩ ፕላኔቶች ላይ ገዢ የሆኑ አማልክት አሉ ብለው ያምናሉ። በአንደኛው ፕላኔት ላይ የሚገኝ አምላክ ከሚስቱ ጋር ግንኙነት በመፈጸም ኤሎሄም የተባለ ልጅ ወለደ። ከብዙ ሺህ ዓመታት በኋላ ይሄ ኤሎሄም የተባለው አምላክ የሆነ ልጅ በሰው መልክ ወደ ምድር መጥቶ ከድንግል ማርያም ጋር ግብረ ሥጋ ግንኙነት አድርጎ ኢየሱስ የተባለ ልጅ ወለደ። ኢየሱስም በፍጹም ልቡ ለአባቱ ለኤሎሄም በመታዘዝ ሞትን ድል አድርጎ እንደ አባቱ አምላክ ሆነ። ሉሲፈርም የኤሎሄም ልጅ ስለሆነ ኢየሱስና ሉሲፈር ወንድማማቾች ናቸው ብለው ከትምህርታቸው ጥቂቱ ይሄንን ይመስላል። ሞርሞን የሰይጣን ትምህርት፣ ክፉ ትምህርት፣ ሕይወትን የሚነጥቅ ትምህርት፣ ምንም የክርስትና ትምህርት ዕውቀት የሌላቸውን ሊያታልል ሊያጭበረብር
ከህይወት አውጥቶ ለእሳትና ለሞት ሊዳርግ የሚችል ነው። እንዲህ የመሳሰሉ ውሸቶችን ማጋለጥም ራሳችንንም ሌሎችንንም መጠበቅና ማዳን የምንችለው በእውቀት ነው፣ በመጸለይ ነው፣ በማንበብ ነው፣ የእግዚአብሔርን ፊት በመፈለግ ስለሆነ ለዚህ ነው ደህንነታችን ላይ ፎከስ አድርገን በአንድ ልብ መማር ያለብን። እንግዲህ የዚህ አይነት ክርስቶስን ማዕከል ያላደረጉና ከእውነት የራቁ የሰይጣን አስተምህሮዎች በመጨረሻው ዘመን እንደሚመጡ መጽሐፍ ቅዱስ አስቀድሞ አስጠንቅቆናል። እንደዚህ አይነት የአውሬው አስተምህሮዎች ቤተክርስቲያንን ወይንም ሙሽሪትን ሊያዘናጉ ስለሚችሉ መጠንቀቅ ይኖርብናል። ክርስቶስን እንዳንናፍቅ፣ ንጥቀትን እንዳንናፍቅ ሊያደርጉን ይችላሉ። ታዲያ በዚህ በመጨረሻው ዘመን ምን ማድረግ አለብን ካልን ዘመኑን የሚያውቁ እንደነበሩ እንደ ይሳኮር ልጆች በአንደኛ ዜና 12:32 ላይ እንደተጻፈልን ማለት ነው። እናንተ ተመልከቱት። በጥበብ መመላለስ ዘመኑን መመርመር ይገባል ማለት ነው። ይህን ለማድረግና ለምጽአቱ ለመዘጋጀት የሚረዳ ተምረን ያልጨረስን መሆናችንን ማወቅ፣ መገንዘብ፣ ሁሌ ተማሪ መሆናችንን መረዳት ይኖርብናል። እንዲሁም ሁል ጊዜ ስለ ዳግም ምጽአቱ እርስ በርሳችን ስንገናኝ ማውራት፣ መጫወት አለብን። መነጋገር፣ መጽሐፍ ቅዱስን ማጥናት እጅግ አስፈላጊ ነው። እግዚአብሔር ይመስገን። የክርስቶስንና የቤተ ክርስቲያንን ትጭጭት ከጥንቱ የአይሁድ ትጭጭት ጋር በማያያዝ እንደ ምሳሌ አድርጎ አንድ የእግዚአብሔር ሰው ሲናገር ሰማሁ። ስለሚጠቅመን እሱን ልንገራችሁ። እንግዲህ እንደዚህ ስለ ትጭጭት የአይሁድ የአክራሪ የጁ የትጭጭትን ስርዓት ማለት ነው። ይህንን ብንጠብቅ የጥንቱ የአይሁድ ትጭጭትና ጋብቻን በተመለከተ የሙሴን ሕግ የሚያጠብቁ አክራሪዎች ኪዱሺ ይባላሉ። ኪዱሺ ማለት ቃል ኪዳን መገባባት ማለት ነው። ትጭጭት በእነሱ የጋብቻ ያህል የከበረ ነው። ትጭጭትን ሲያደርጉ እንኳን የፍቺ ወረቀት ሲያፈርሱ ማለት ነው። የፍቺ ወረቀት አቅርበው እንጂ ያስኩሽ ተውኩሽ የሚባል ነገር የለም። በጣም ሲሪየስ ነው እንጂ እንዲሁ መተው አይቻልም ማለት ነው። የተጫጩት ሰዎች ከጋብቻ በፊት ምንም አይነት ግንኙነት ማድረግ አይችሉም፣ አይፈቀድላቸውም። ለዚህም ነው ማርያም ኢየሱስን እስክትወልድ ድረስ ዮሴፍ አላወቃትም ነበረ ብሎ መጽሐፍ ቅዱስ የሚናገረው። ማርያም የጋብቻዋን ቀን በቅድስና ትጠባበቅ ነበረ። ከዚህ የተነሳ ሙሽራው በቅርብ ቢሆን በሩቅ በስሙ ስለተጠራች የሚያስፈልጋትን ሁሉ ያደርግላትና ይንከባከባት ነበረ። ልክ እንደዚሁ ጌታ ኢየሱስም ለቤተ ክርስቲያን በእጮኝነት ጊዜ ያደረገላት ይህንን ይመስላል። ጌታ ከሞት ተነስቶ ወደ አባቱ ሲሄድ ለቤተ ክርስቲያን መንፈስ ቅዱስን ሰጥቷት ነው የሄደው። እንደምታውቁት ይሄ የእጮኝነታችን መያዣ የሆነ ቃል ኪዳን ነው። አንድ ሰው አንዲትን ሴት ወዶ ቤተሰቦቿን ስጡኝ ብሎ በአክብሮት እንደሚጠይቅ ሁሉ ኢየሱስም ይህንን ተግብሯል። አባቱ ደግሞ የሱን ጥያቄ ተቀብሎታል። ይህም ደግሞ በሐዋርያት ሥራ 2 ላይ እንደምናውቀው መንፈስ ቅዱስ በእሳት አምሳል ወርዶ በ120ዎቹ ላይ ማረፉ ምልክት ነው፣ መቀበሉ ነው። ክርስቶስ ኢየሱስ ያቀረበውን ጥያቄ በእግዚአብሔር ፊት ሞገስ ማግኘቱን የሚያሳይ ነው። ስለዚህ ይህን የእጮኝነት ወይንም የቆይታ ጊዜ በጉጉት በጽድቅና በቅድስና
የሚጠብቁትን ጌታ በንጥቀት ወደ ራሱ ይወስዳቸዋል። እግዚአብሔር የተመሰገነ ይሁን። ለምን ቢባል በዓለም ሊሆንና ሊመጣ ካለ ክፉ ነገር ሊያድን፣ በዛም የበጉ ሰርግ ይደረጋል። ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም ወስዳችኋለሁ ያለው ይፈጸም ዘንድ ዮሐንስ 14:3 ላይ። ይሄ አሁን ያለንበት ዘመን የመጠበቅ ጊዜ፣ ፈታኝ ጊዜ ነው። እንደምታውቁት መጠበቅ ከባድ ስለሆነ ቤተ ክርስቲያንን የሚያታልሉ ብዙ ነገሮች አሉ። መጽሐፍ ቅዱስ ሙሽራውን በመጠበቅ ወቅት አንዳንዶች እንቅልፍ አላቸውና ተኙ ይላል። ማቴዎስ 25:5 ላይ እየጠበቁ እኮ ነው፣ ስለዘገየባቸው ነው ለሁለት የተከፈሉት። ስለዚህ ዛሬም እኛ ኢየሱስ ክርስቶስን እየጠበቅን ነው፣ ንጥቀትን እየጠበቅን ነው፣ የበጉን ሰርጋችንን እየጠበቅን ነው። በዚህ ጊዜ ብዙ አታላዮች አሉ በዓለም ላይ ያሉ። እንዳንታለል ነቅተን መጠበቅ እንዳለብን ያሳየናል። ስለዚህ ሁላችንም በመጠበቁ ወቅት መበርታት፣ በጓዳችን፣ በግል በቤታችን መበርታት፣ በአደባባይ መትጋት ይጠበቅብናል። ጊዜውን ባናውቅም ሙሽራው መምጣቱ አይቀርም። መቼ? እሱ ምስጢሩ ለእግዚአብሔር። ሁል ጊዜ ግን ነቅተን መጠበቅ ይኖርብናል። እግዚአብሔር ይመስገን። ስለዚህ ተዘጋጅተን እንጠብቀው ለማለት ነው። በአገራችን እንደምናውቀው አንድ ሴት የጋብቻዋ ወራት ሲደርስ ለሰርጓ ትዘጋጃለች። ሰውነቷን ትተጣጠባለች፣ ትቀባባለች፣ ትሞሸራለች፣ ራሷን ሸፍና ትጠብቀዋለች ሙሽራው መጥቶ እስኪወስዳት ድረስ። የተሸፈነችበትን ውበቷን የከለለውን ገልጦ አይነ ርግብ የሚባለውን ማለት ነው ስሙ ይወስዳታል። እግዚአብሔር ይመስገን። ቤተ ክርስቲያንም እንደዚሁ ነች ወገኖቼ። ኢየሱስ ያደረገው ይሄንን ነው። በጸጋ ተሸፍነናል። እንዳንጋለጥ ጸጋ ሸፍኖናል። እስከ መቼ? ሙሽራዋ ኢየሱስ መጥቶ እስኪወስዳት ድረስ። እግዚአብሔር ይመስገን። እስከዛ ድረስ ራሳችንን መጠበቅ፣ መሸፈን፣ በጸጋው መከለል፣ ለዓለም ነውር ታልፈን ላለመሰጠት ራሳችንን በመግዛት በመንፈስ ቅዱስ ፍሬ በመገለጥ መጠበቅ አለብን ማለት ነው። እግዚአብሔር የተመሰገነ ይሁን። እንግዲህ ኢየሱስ እንዲሁ ከወሰዳት በኋላ ወደ ቤተሰቦቿ አንዲት ሴት የመመለስ ዕድሏ ያመነምናል ማለት ነው። አንዳንድ ሄዳ ፋሚሊዎቿን ልትጠይቅ ትችላለች እንጂ ሙሉ ለሙሉ የምትኖረው ቤቷ ነው፣ ሙሽራው ጋር ነው ቤቷ። ልክ እንደዚሁ እኔና እናንተ ከክርስቶስ ኢየሱስ ጋር ከተገናኘንበት ጊዜ ጀምሮ አንደኛችን እሱ ሊሆን ይገባል፣ ከምንም ከማንም። እግዚአብሔር ይመስገን። ቤተሰቦቿን በሚገባ እያገለገለችና በተጨማሪም የተቀየመቻቸውን ሁሉ ይቅርታ እያደረገች ትቆያለች ሙሽራው መጥቶ እስከሚወስዳት። ሃሌሉያ። በጥቅሉ መልካም ነገሮችን ሁሉ እያደረገች ሙሽራው መጥቶ እስኪወስዳት ትጠብቃለች ማለት ነው። ቤተ ክርስቲያንም እንደዚሁ ቂም፣ ጥላቻ በዚህ ጊዜ አያስፈልግም። እኛ የዳነን ይቅር እንደተባል ይቅር ማለት አለብን። አባታችን ሆይን እንኳን ሲያስተምረን ይህንኑ ነው ደጋግሞ የሚናገረው። ይቅር መባል ከፈለግን ይቅር ማለት አለብን። መጽዳት፣ መንጻት አለብን። ለምን? ሙሽራው እየመጣ ነው። እንቅልፍ እንዳላቸው እንዳንሆን ማለት ነው። እግዚአብሔር የተመሰገነ ይሁን። ሌላው ቁልፍ ነገር ቤተ ክርስቲያን ውስጥ ያሉ ሰዎች በትክክል ክርስቶስን መቀበላቸውን እርግጠኛ መሆን አለባቸው። እርግጠኛ ቦርን አግን ዳግም ተወልደናል ወይ? ምክንያቱም ብዙ የሚያታልሉ ነገሮች አሉ። መዝሙር ደስ ብሎን መተን ሳንወለድ
ክርስቲያን የሆን እየመሰለን የምንቀጥል ሰዎች ልንኖር እንችላለን። ስለዚህ ነውራችንን ኃጢአታችንን ሁሉ በደሙ ታጥበን ዓለምን ስጋን ሰይጣንን ክደን አውጀን በአንደበታችን ከዚች ቀን በኋላ እኔ የክርስቶስ ነኝ ስሜ በሕይወት መዝገብ ይጻፍ ብለን አውጀን ዳግም መወለድ ማለት ይሄ ነው። እንዲህ አድርገን ሙሽራውን መጠበቅ አለብን እንጂ ተዘናግተን መዝሙር ስለቻልን ወይ ስብከት ስለቻልን ወይ የክርስትናን ስርዓቶች ስለለመድን ዳንን ማለት አይደለም። ለዚህ ነው እርግጠኞች መሆን ያለብን። ሙሽሪት እርግጠኛ ሆና ሙሽራውን መጠበቅ አለባት። ሙሽራውን የመቀበል ዝግጅት ከዚህ ነው የሚጀምረው ማለት ነው። በዚህ ዓለም ነገር ተጠላልፎ ንጥቀትን ማሰብ ወገኖቼ በጣም ሞኝነት ነው። እግዚአብሔር ጻድቅና ፈራጅ ስለሆነ ራሳችንን ማሸነፍ ይሁንልን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። ብዙ ሰዎች ክርስቲያኖች ሆነው እንኳን በአንዳንድ የዓለም ነገር ተጠላልፈው የተያዙ ናቸው። አንዳንዴኛም እዛ ውስጥ ራሳችን እናገኛለን። ክርስትና ዋጋ ያስከፍላልና። ክርስትና እንደ ሌሎች ሃይማኖቶች የአንድ አቅጣጫ ግንኙነት ሆኖ ለአምላክ መገዛትን ወደ አምላክ መጸለይን እና ማመስገንን ብቻ የሚያስቡ ሳይሆን የሁለትዮሽ ግንኙነት እንደሆነ ማወቅ አለብን። ክርስቲያን ወደ እግዚአብሔር ይጸልያል፣ ያመሰግናል። እግዚአብሔርም ለአማኙ ሕይወት እጅግ ቅርብ ሆኖ የሚናገርና የሚሰራ እንደሆነ ማወቅ አለበት፣ መቀባበል መቻል አለበት። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሮሜ 10:9 አማኝ ከሆንን ታምነናል። እግዚአብሔር ይመስገን። ያመንነው የታመንነው አምላክ ደግሞ ይሰራል። ይህ ሕያውና የሚሰራ አክቲቭ ፌዝ ነው ማለት ነው እንጂ አንዴ ከዳንክ ጨረስክ የሚባል ክርስትና የለም። ክርስትና በመኖር የምንለማመደውና የምንቀጥለው ሕይወት ነው ማለት ነው። ሌላው መለማመድ ያለብን ይቅርታን መስጠትና መቀበል ነው። ይሄ የመጨረሻው ዘመን የምጣር ወራት እንደሆነ ደጋግሜ ነግሬያችኋለሁ። የመጠበቅ ወራት ፈታኝ ነው ብያችኋለሁ። ቻሌንጅ ያደርገናል። ይህን ወራት በትዕግስት አልፈን ለንጥቀት እንድንዘጋጅ ከሚያደርጉን ነገሮች አንዱ ይቅር ማለትና ይቅርታን መቀበል ጭምር ነው። እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን። ማቴዎስ 6:12 በድለን እንኳን ይቅርታ ለማለት ወደ ኋላ ማለት የለብንም ማለት ነው። ተበድለንም ቢሆን አንድ እግዚአብሔር ሰው ስለ ይቅርታ ሲናገሩ ይቅር አለ ማለት መርዝ ጠጥቶ ሌላው ሰው እንዲሞትለት መጠበቅ ነው አሉ። ቂምና ጥላቻ ያለበት ሰው የአጋንንቶች መደበቂያ ነው ወገኖቼ። ይቅር የማይሉ ሰዎች በመንፈሳዊ ብቻ አይደለም በስጋም ለበሽታ የተጋለጡ እንደሆኑ ሳይንስ ራሱ አረጋግጧል። ጥቂት ብዬ ልጨርስ። ሙሽራውን መጠበቅ ያለብን እያገለገል መሆን አለበት። ሱንዳር ሲንግ የሚባል ህንዳዊ ሐዋርያ ከጓደኛው ጋር ሆነው በጣም በረዶና ብርድ የሞላበት ተራራ እየወጡ ሳለ የወደቀ ሰው ያገኙና እናንሳው ይለዋል ጓደኛውም እንኳን ሰው ልሸከም ራሴን ችዬ መሄድ አቅቶኛል ብሎ ጥሎት ይሄዳል። ሱንዳር ሲንግ ሰውየውን አንስቶ ተሸክሞ እየሄደ ሳለ መንገድ ላይ ሌላ የሞተ ሰው ያገኛል። ተጠግቶ ሲያየው ይገርማችኋል፣ ጥሎት የሄደው ጓደኛው ነው። እሱ ግን
የታመመውን ሰው ተሸክሞ ስለነበረ ሰውነቱ ሁሉ ሞቆ ኃይል አግኝቶ ነበር። ወገኖቼ ይሄ ምን ያስተምረናል? ሌሎችን ማገልገል ከጌታ ኃይል መቀበል ነው። እያገለገል ጌታን መጠበቅ በእውነት ትልቅነት ነው፣ ድንቅ ነው። አንድነታችንን እንድንጠብቅ ከማድረጉም ባሻገር ለንጥቀት ያዘጋጀናል። ስለዚህ ጌታ በቤተ ክርስቲያን ማለትም የእግዚአብሔርን ሕይወት የተካፈሉና መንፈሱን የተሞሉ ደግሞ የሚያገለግሉ ሰዎች ናቸው። እነዚህ ከብዙ አንድ የሆኑ ሰዎች ስለ ራሳቸው ብቻ ሳይሆን ስለ ሌሎችም ግድ የሚላቸው እግዚአብሔርን የተሞሉና በእርሱ እየተገነቡ ያሉ ሰዎች ናቸው። በአንዳንድ ሕይወት ሲኖር አንዱ የእግዚአብሔርን መልክ ይይዛል ማለት ነው። እግዚአብሔርም ራሱ በእነርሱ ይገለጣል፣ ራሱን በአማኞች ይገልጣል ማለት ነው። ይሄ ነው የእግዚአብሔር የዘላለሙ ሐሳብ ለኔና ለናንተ። ሐሳቡን የምንፈጽም ሰዎች እንድንሆን እግዚአብሔር ይርዳን። እግዚአብሔር የተመሰገነ ይሁን። አያችሁ፣ ያኛው ባለመሸከሙ ምክንያት ብርድ ውስጡ ገብቶ ሲገለው፣ ይሄ ደግሞ ስለተሸከመ ሰውነቱ ክብደት ስለያዘ ስላላበው ውስጡ ስለሞቀ ያን የበረዶ ተራራ ማለፍ ቻለ። እያገለገለ የሚጠብቅ ሙሽራውን እየጸለየ ከእግዚአብሔር ቃል እየተቀበለ ሌሎችን እያጽናና ለሌሎች እየኖረ የሚኖር ሰው የተባረከ ነው። እግዚአብሔር ደግሞ ይረዳዋል። የተጻፈው የትንቢት ቃል በርሱ መፈጸም ይችላል ማለት ነው። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ በብዙ ይባርካችሁ።